ገባሽ? ራሴ አጥፋ ነው ብዬ ስንቴ ነው ሞከርኩ። በጣም ነው ተናደድኩ። በትክክል ራስ ማጥፋት መፍትሄ አይሆንም። ቆይሽ በትክክል በታው ሚስቱ ነኝ ስትል ነው የሰማቸው። አዎ ወላሂ ይበልካ ማስፈቀድ ነበረብካ ለሚስትክ ነበር። ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ዘይት እኮ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው። ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው። በጣም ጥሩ። ይሄን እኮ በእናገር አለበት አይደለም? ምንድን ነው ወስጥ ተባሪራለሁ። በሷ መኪና ማለት ነው ደብቄ አግብቼ ማለት ነው። አሁንም ማለት ነው። ምክንያቱም መሰለኝ ልጅ አለው እሱ ያደረገኝ ነገር ማለት ነው። ስለ ወርቁ ማስረጃ ስለሌለን ወደ ብሩ እንሂድ። ወደ ብሩ ስለ ብሩ ማስረጃ አምጭልን ማሪ። ስለ ብሩ መከላከያ ማስረጃ አለኝ እኔ። ለሱ ድምጽም አለ ለኔ ጽፈትም አለ። ሶላት ማስረጃ የምታቀርበው ቮይስ ይኸውልሽ ማሪ፣ በቮይስ አውርታችሁ አታውቁም? በኦሮምኛም ቢሆን ይተረጎማል። እዚህ ጋር ህዝቡ ይተረጉምልናል። አውርታችሁ አታውቁም? እንትን ስለ ብሩ መቼ ነው የምትመልስልኝ? ወይም ደግሞ አናውራ ስለ ወርቄ ብቻ ነው ጠየኩ። ወርቄ መልስልኝ አልኩ። አልመልስሽም፣ ሸጥቼ በልቻለሁ። የለሽም ለማን ወርቄ እስቲ እሱን አሰሚኝ። ልክልሻለሁ ከነቀኑቺ ማሪ። አዎ ልክልሻለሁ አለ። እሱ መለስኩ ያለው ወር ከ15 ቀን ነው። ከወር ከ15 ቀን በኋላ አልመልስም የሚል ካለ አንቺ ትክክል ነሽ። አምጪ መልሻለሁ ካለበት ቀን በኋላ ጠይቀሹ ወርቁን አልመልስም የሚል ሜሴጅ ካመጣሽ ሀቃለሽ። አምጪልኝ ሜሴጁን። አንድ ሁለተኛ ደግሞ ስለ ብርሽ ለምንድን ነው አንድም በቮይስ አውርታችሁ ማታውቁት? አናወራም፣ እንገናኛለን። ደግሞ እሱ በስልክ አላወራም ሰው ጋር። ዋትሳፕ ኢቃማ፣ ለምሳሌ ኢቃማዬን መቼ ነው በሰጠው ብር ብታሰራልኝ ብለሽ የጠየቅሽው የሆነ የሆነ ማስረጃ ቮይስ ቴክስት ካለ እንሽ ላይ ፈልጊ እስኪ። የሰባት ወር ግንኙነት እኮ በ7 ወር ውስጥ የሰው ልጅ በጣም ብዙ ነገር ያወራል። የተጻጻፋችሁት ወይ ተደዋውላችሁ የቀዳሽው። እኛ ብዙ አናወራም፣ እሱ ብዙ አናወራም ብዙ እኔ መገናኘት እንዴት ነው የማታወሩት? ማሪ እኔ መገናኘት ወላሂ አላወራም ሰው ጋር። እኔ መገናኘት ከፈለገ ይደውላል። ዛሬ እንገናኛለን ምናምን ይላል። እንገናኛለን። ካለበለዛ እኔ ሰላምታና ሚስት ካላወራችሁ አትነፋፈቁም? አትዋደዱም? ለምን ትጋባላችሁ? ወላሂ አላወራም። እኔ መገናኘት ከፈለገ ብቻ ነው የማወራው። እሱ አላወራም። ለምን ትገናኛላችሁ? ምንም አይነት ስሜት ውስጣችሁ ከሌለ የመፈላለግ የመነፋፈቅ የመደዋወል ከሌለ የምትገናኙት ዝም ብሎ አብሮ ለመተኛት ነው። ለምንድን ነው እንደዚህ መሰለኝ? አሁን እንደዚህ መሰለኝ። አላወራም። አቤት ድምጾቹን እዚህ ላይ ታሰማ እኮ ልታሰማ ከላይ ያለውንም ከስር ያለውንም። እሺ ታሰማለች። ኦፍ ኮርስ አንተም ቪዲዮ አብራ ሙባረክ፣ ሁለታችሁም በቪዲዮ ነው መሆን ያለባችሁ። እሷ ቪዲዮ አብታ። እሺ መኪና ቦታ ለማድረስ 5 ደቂቃ ቀርቶኛል። የሆነ ተነሩቅ ይጃለው ለድረስና 4 ደቂቃ ታገሱ። ኦኬ ፓርክ 4 ደቂቃ ታገሱ። ኦኬ እሺ ማሻአላህ ተባረከላህ። ጀመረሜ ነንጉር ጎዴዛ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላህ። አከቱ ጀመረሜ ነንጉር ጎዴዛ እንጅሩ ማሻአላህ ተባረከላህ። ይሄ ተረጉምልናለች እንዴ? ራሷ አሰምታ ራሷ ተተርጉም። የውሸት ከተረጎመች ህዝቡ ይፈርዳል። ስንት ኦሮምኛ ተናጋሪ ያለ እዚህ ጋር። ክፈቺ ማሪ፣ ከመጀመሪያው አድርጊ። ቮይሱን አልሰማንም። እሺ ቆይ እንዴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላህ። አከቱ ጀመረሜ ነንጉር ጎዴዛ እንጅሩ ይሄ ነው። ምን አለ ማሻአላህ ተባረከላህ ብሎ ምንድን ነው የሚለው? ተርጉሚልኝ ማሪ። ማሻአላህ ተባረከላህ እንደዚህ ነው የጀመርሽው። የለሽም፣ ሸጥቼ በልቻለሁ፣ አልሰጥሽም አለ። እሺ እሱን ቮይስ ፎርዋርድ ታረጊልኝና ከዛ ደቂቃውን አይዋለው፣ ከዛ ቃሉን አይዋለው። ስክሪንሾት ከሱ በፊት ያለውና ከሱ ኋላ ያለውን ትክፈትልኝ። ከሱ በፊት እሷ ምን እንዳለች ከሱ በፊት ያለው እኔ ምንም አላልኩም። ክፈችው ማሪ። ለሱ ነው፣ ይሄም ለሱ ነው።
ያንቺን ክፈች። አንቺ ምን ልከሽለት የምላሽ እንደሰጠሽ እኔ በጽፈት ነው ጠየኩት። በጽፈት ነው ይሄው በጽፈት ስክሪንሾት ላኪልኝ። ቀኑን ማየት ፈልጋለሁ። ስክሪንሾት ጽሁፉ ቮይሱ አንድ ላይ ስክሪንሾት። ከዛ ቮይሱ ፎርዋርድ ስታረጊ ስንት ተከንት እንደሆነ ሪከርዱን ታሳየ። ወደ ሌላ ቦታ ፎርዋርድ ተደርጎ እያዳመጥን መሰለኝ። እስኪ አምጪው አሳይ እስኪ ስክሪን እኮ ስክሪንሾት እየጠበቅኩ ነው። ሙባረክ መሀል ላይ አትግባ በእናትህ። ዲኒጤን የምጠይቀውን አውቃለሁ። እኔ ስራዬን አውቃለሁ። ይኸውልሽ መርያምዬ ስክሪንሾት ታረጊና የእናት የምትልኪልኝ ስክሪንሾት ታረጊያለሽ። ከዛ ቀኑን አየዋለሁ እኔ። ከዛ በኋላ ደግሞ ራሱ ቮይሱ ለመሆኑ ማስረጃ ፎርዋርድ ስለምታደርጊልኝ ሰከንዱን አየዋለሁ። ቆይ ዋትስአፕ ውስጥ ነው የሚገባው እንጂ ዋትስአፕ ውስጥ ግቢና ስክሪንሾት አድርገሽ ልቀሽ ቮይሱን ፎርዋርድ አድርጊልኝ። እንጠብቃለን። አሰላሙ አለይኩም ወራህመቱላህ። ማሪ ስክሪንሾት እኮ ነው ያልኩሽ። ስክሪንሾት ፎርዋርድ ብቻ ነው የምታደርገው። መግባባት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ባራይ ዱኮ ቦሪ ዋርኪ። እሺ ተርጉሙ። ቆይ ስክሪንሾት ነው የማደርገው። ስልኬ እምቢ አለኝ። ቆይ አንዴ። ከዛ ቀደም ይላክሽ ቮይስ ራሱ ነው አይደለም የሚለውን ደግሞ እዚህ ጋር ከፍተውና እንሰማዋለን። እንዱ ምንድን ነው የዚህ ትርጉም? ማሻአላህ ተባረከላ አሰቱ ጀመረሜ ነንጉር ጎዴ እንጅሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ተባረከላ አሰቱ ጀመረሜ ነንጉር ጎዴ እንጅሩ ይህ ቮይስ የሚያሳይበት ስክሪንሾት እንጠብቃለን እኮ እንጠብቃለን። እስከ መጨረሻው አይተን ማን ሀቅ እንዳለው አብረን እናያለን። እውነት ትሳሳለች እንጂ አትበጠስም። ለሌላ ጊዜ ግን ብር ስትሰጡ ቪዲዮ ቅረጹ ወይ በደረሰኝ አርጉት። ለማንም ሰው ብር ስትሰጡ 19,000 ድርሃም የሚያክል ትልቅ ብር ስትሰጡ ዝም ብላችሁ አንስታችሁ አትስጡ። ቪዲዮ ቅረጹ። ታዲያ ከመጀመሪያ አልተናገርሽም ስላት ተረስቸዋለች። አሁን የምታመጣው ቮይስ ቀኑ ከወር ከ15 ቀን በኋላ ከሆነ እውነቷን ነው ማለት ነው። እየሄደች እየተዋሰችው ቪዲዮ ትሰራ ነበር፣ ረስታው ነው ማለት ነው። ይህንን ቀን ነው እየጠበቅን ያለ ነው አሁን እኛ። ይሄ ቮይስ የተላከበት ቀን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንክ ዩ ይሄን ብላኛለች ያልክበትን ማስረጃ አቅርብ። ሙባረክ የለኝም። ቮይስ አቅርብ። እሺ እናቱ ከደረስ አሁን ያንተ ተራ ነው። አቅርብ ማስረጃ ካለክ ከሌለክ ምንም መኪና እንዳይቀጣኝ ወርጄ አንድ ነገር ልንገርሽ። አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው የምናምነው እንጂ ያለ ማስረጃ ዝም ብሎ ሰው ቆይ ወደ ማስረጃ ሳናይ በፊት ማለት ነው 40 የፈለኩት የመጠየቅ መብት አለኝ። 45,000 ድራም እዚህ ያላት 5,000 ድራም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ለአንተ ያልነገርኩሽ እኔ 5,000 ድራም ለሀቢባ አሁን የነገረችውን 5,000 ድራም እቺ ልጅ አውጥታ ካሳየች ከ45,000 19ኙ እኔ ጋ ነው፣ 26ቱ እሷ ጋ ነው። ከ26ቱ 5,000 ድራም አሁን ታሳይና እኔ ብሩን ከፍላለሁ ያልኩበት ምክንያት ማለት ነው። እንደዚህ እጄ ላይ ያለ እኮ አይደለም ለእናቴ የሆነ ነገር ላገዛሁኝ። ስሚኝ ነገር ሀቢባ አመጣጣ ልንገርሽ ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። ትኬት እኔ ለሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹ ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ ያየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከድም። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ
ለሰው ሰጥቼ እየመጣው ስለሆነ 150 ሺህ ብር ጎሎኛልና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላት መረጃ አለኝ። ይሄስ ምን ይባላል? ሳትመጣ እየመጣች ጨርሳ ብር ኢትዮጵያ ላይ። እሺ ጥሩ፣ ድምፅ አለኝ፣ መረጃ አለኝ፣ መካድ አልችልም። ኦኬ ጥሩ። ቅድም ብሩን የሰጠሁት ኒካ ካሰርም በኋላ ነው ብለሽኛል አይደል? ምን አልሽ? ቅድም ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰርም በኋላ ብለሽኛል አይደል? አዎ። ጥሩ። ኒካ ያሰራችሁት ከኢትዮጵያ ስመጣ ከኤርፖርት ተቀብሎኝ በቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? አዎ። ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19,000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? አዎ አዎ። እኔ ካሽ ነው ያዝኩት። ይዘሹ ድርሃሙን ይዘሽ ሄደሽ በካሽ ድርሃሙን ይዘሹ ተመለሽ? አዎ አዎ አዎ። ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19,000 ድርሃም ከኢትዮጵያ ይዘሽ መተሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150 ሺህ ብር ላክልኝ ብለሽው ታውቂያለሽ? አልተቸገርኩም። የሆነ ነገር ይሄ ከ10 ሺህ 19,000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎልኛል። ምክንያቱ ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ። ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150 ሺህ ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየኩት። ስጠኝ አላልኩም። እኔ ስትጠይቀኝ ከኔ ስትቀበል በዋትስአፕ እያናገረችኝ ስትሰጠኝ ደግሞ ልክልሻለሁ አለ። ኢማራት ከመጣሁ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150 ሺህ ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትስአፕ ቮይስ ነው? አዎ። በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150 ሺህ በዋትስአፕ እየጠየቅሽው ለምንድን ነው 19,000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጪ ያልቻልሽው? እንደገና አንድ ከወጣሁት ይጎልብኛል። ምክንያቱ እኔ በቃ እሱ መንጃ ፈቃድ ታወጣለሽ አይዲ አሰራልሻለሁ ስላለኝ ከወጣሁ መርየም እየገብቶኛል። ቆይ እኔ ስጨርስ ነው የምታወሪው። አንቺ ስጨርሽ ነው ያወራለሁ። እኔ እየተጠባበቅን 19,000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19,000 ድርሃም የሚያህል ነገር አምጥተሽ ስትሰጪው ለሱ ለምን ምንም አይነት ማስረጃ አልያዝሽም? እሱ 150,000 ድርሃም 150,000 የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትስአፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩል አንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ ብደልተው እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ማስረጃ እያስያዝኩ ነው ላይ ለ150 ሺህ በዋትሳፕ እየጠየቅሽ እንዴት ነው አንቺ 19,000 ድርሃም ከኢትዮጵያ? እኔ እንደውም ቅድም ሳትሄጂ መስሎኝ ነበረ እና ከኢትዮጵያ 19,000 ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አደርጋለሁ ካልኩ ያ ነገር ካረኮ እንትን ደስ አይለኝም። ገባሽ? ይሄ ብር ይሄ እንደዚህ ነው የማደርገው፣ ይሄ ደግሞ እንደዚህ ነው የማደርገው። ጸባይ ታውቃለህ፣ እሱም ማለት ነው ያውቃል። ይሄ እንደዚህ ነው የማውቀው፣ ይሄ ደግሞ እንደዚህ ነው የማደርገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። ያ ሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150 ሺህ ስትጠይቂው 19,000 ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩን ስጠይቅ ብለሽዋል? ኖ ቮይስ አላኩም። እኔ ኢማራት ከመጣሁ ይሰጣሃለው፣ አንቴ ጋር ከመጣሁ ይሰጣሃለው። የሆነ ነገር ገዝቼ 150 ሺህ ነው የሚፈልገው ስጠኝ ወይ ደግሞ እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። አዎ ሰርቼ እከፍላለሁ አልኩ። እጅሽ ላይ 19,000 ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው?
እንትን ነው እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልከም። ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ እንትን ምንድነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትም መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪዩ ማሪ ሙባረክ። ኢትዮጵያ ሆና ቸገረኝ 150 ሺህ አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደለብኝ ስጠኝ አልኩ፣ እሰጣለሁ። እሺ ትኬትስ ለምን እሱ ቆረጠልሽ? ያንቺ ብር እያለሽ 19 ሺህ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። ለሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮ ክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ስጠይቅክ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴት አለፈልሽ? ያ ሁሉ ብር በኤርፖርት ያልፋል እንዴ? ለምን? እኔ ቦርሳ ውስጥ ነው አስቀመጥኩት። አዎ እሺ አልተፈተሽም? ፍተሻ እኮ አለ። ፍተሻ አለ ግን ማለት ነው ቦርሳ ውስጥ ነው አስቀመጥኩ። ስልኬ ጋር ቦርሳ እንትን አድርጌ አካውንት አለ። አይተውት ምንም አላሉ? ምንም አላሉ። እንትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15,000 ድርሃም ወደ ካይሮ ይዤ ልሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩን ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜ ትፈታኛለች? እሷ በህግ የፈለግሽውን በይኝ እንጂ መጨረሻውን ለዚች ልጅ አግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታግኝ ትክሰስ። እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅክ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት እንፈልጋለን። እሷ ጋር አለ ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ ብድር 150 ሺህ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አረገው። መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ ይኸው ውሸት ነው ምን እየጋለች አይደለም። ሙባረክ አለችኝ። አቤት አልኳት። ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድነው አበድረኝ የሚባለው አልኳት። እኔ ነኝ ካሁን በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው የመጣችው። ወላሂ ሱመ ወላሂ አንዴ ቆይ እሺ ሙባረክ አንዴ አቁም። እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ? እንትን ረሲት ስላለ ችግር የለው። እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማር ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከሀስከፈ ከትውውቃችሁ ጀምሮ አስረጅን ስላልኩሽ ከትውውቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገዝቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድን ነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርት እንትን በስነ ስርዓት እያወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው፣ ደግሜ አልጠይቀውም። ባሌ ነው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔስ ስለ ወረቀት ምንም አላውቅም። ፊት አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ?
ህጉ በሚያውቀው ወረቀት የለኝም ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮች ነው አለ ዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የምደርስ የምፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼም አላቅም። በቪዲዮም እንደዚህ ወጥቼም አላቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንደሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃው እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽ? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ አዎ 45,000 ድርሃም ነው እኔ 21,200 ምናምን 21,100 መሰለኝ። 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባ ኦኬ። የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘረ። እሺ ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው እጅሽ ላይ የሚቀረው ማሪ። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000 እኔ እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘርኩ አልሽ። 3,000 ድርሃም 9,000 እጄ ላይ አስቀምጬ ስንት ነው የሚቀረው? 9,000 ነው አስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘር። ተሳስቼ ነው አይደለም፣ ተሳስቼ ነው። እሺ ተሳስቼ ነው። 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው። ከ21,000 ላይ 9,000 ካረግሽማ ከ21,100 9,000ን ቦርሳዬ ላይ አለ። 12,000 ነው። አትግባብኝ ስለፈጠረ ከአምላክ እንዴ! ሀሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21,900 9,000 ድርሃሙን ቦርሳዬ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12,100 ነው የሚሆነው። 12,000 ነው እንጂ እንዴት ነው 2,000 ማሪ? ከ21,100 ላይ 9,000 ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ነው የሚቀረው 12,100 ነው የዘረዘርሽው ማለት ነው። 9,000 ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ ከዛ ከ21,100 ላይ 9,000 ድርሃሙን ቦርሳዬ ውስጥ ከተትኩና የቀረው ነው የሚቀረው 2,000። ከ21,100 ላይ 9,000 ሲነሳ 12,100 ነው የሚቀረውማ። ቆይ 2,000 ነው የሚቀረው። አይዶን ነው ነው ሂሳብ እንዴት እንደሆነ ነው 21,100 ነው 21,100 ድርሃም ነው ይዛ
ወደ ኢትዮጵያ ገባው ያለችው። ከዛ ላይ 3000 ድርሃሙን ለወጪ ኢትዮጵያ ውስጥ ዘረዘርኩ አለች። 3000 ከዘረዘርሽ 18100 ነው የሚቀረው ስላት ቆይ 2000 ነው የሚቀረው። ራሷ አስልታት እንጋራ አዎ 2000 ነው የሚቀረው። ስንት ነው ቦርሳ? ቆይ ከኢትዮጵያ ከኢማራት 21100 ድርሃም ይዘሽ ኢትዮጵያ ገባሽ? አዎ ከ21100 ላይ 9000 ቦርሳ ውስጥ ከተትኩ ያልሽው ምኑ ነው? እንትን ነው እኔ አሁን ማለት ነው 1100 ብር ነው አለ እጄ ላይ ማለት ነው። 1100 ብር ነው አለ። 2000 ብር ከወሰድኩ ስንት ነው የሚቀረው? አይ ቅድም 3000 ደጋግመሽ 3000 ስላልሽ ነው። አሁን 2000 ሆኗል። 2000 ከሆነ 19000 ነው የሚቀርሽ። ቅድም ይኸውልሽ ደጋግመሽ ለወጪ 3000 ዘረዘርኩ ነበር ስትይ ነበረው። አሁን ደግሞ ተቀየረ። ጋይስ በጣም ቃል እየተቀያየረ ነው። እርጉዝ ነሽ እንዴ እናቱ? እያመመኝ ነው። አይዞሽ። እሺ ስለዚህ አሁን ደግሞ ወደ ከ3000 ወደ 2000 ከተቀየረ 2000 ብዬ ሊያዘው 3000 ልሰርዘው። አዎ እሺ ባይ ጋይስ በጣም ብዙ አስተያየት እያደረግንላት ነው። ብዙ ነገር ቃሏ እየቀየረች የቋንቋ ችግር ምናምን እያልን ነው። ለቋንቋ ችግር ነው እንትን እኔ ከተናደድኩ ማውራት አይችልም። እሺ ችግር የለውም። ስለዚህ 19100 ይዘሽ ተመለሽ። 2000 ከዘረዘርሽ 19100 ድርሃም ቀረልሽ ላይ። እሺ መጀመሪያ 45000 ድርሃም ነበረኝ ብለሻል። ከ45000 ድርሃም 21100 የቀረው 23000 የት ሄደ? 23000 ድርሃም የት ሄደ? መጀመሪያ 45000 ድርሃም ነበረኝ አልሽ አይደል? እኔ ማለት ነው 45000 ነው አስቀመጥኩ አልኩሽ። ለቀረ ነው እኔ ያስቀመጥኩት ብር ነው እንጂ እንትን አይደለም። እሱ እንትን እጄ ላይ ያለ አላልኩሽም። እኔ እንደዚህ ብር ነው አስቀመጥኩ አልኩኝ እንጂ ኢትዮጵያ 5 ብር ይዤ ነው ሄድኩ አላልኩሽም። እንደዚህ ነው። እሺ ኢትዮጵያ ምን ስንት ጊዜ ቆየሽ? 1 ወር ከ15 ቀን ነበር ያልሽኝ ቅድም። 1 ወር 10 ቀን መሰለኝ። 10 ቀን። በጣም ጥሩ። በ1 ወር ከ10 ቀን ውስጥ ምን ሰራሽ? ምን አልሽ አብዬ? በ1 ወር ከ10 ቀን ውስጥ ምን ገዝተሽ ነው ብር ያጠረሽ? ምን ሰርተሽ? እኔ ለእናቴ ነው ገዛሁት። ማውራት አልፈልግም። በውስጥ እናግርሻለሁ። ይሄ በይፋ ነው አለ። እሺ 2000 ድርሃም ስንት ተመነዘረልሽ ኢትዮጵያ ስትመነዘሪ? 2000 ድርሃሙ 2000 ድርሃሙ ስንት ተመነዘረልሽ? ቆይ እንትን አለ እኔ የሄድኩት ቀን መነዛሬ 39 ነው 40 ምናምን መሰለኝ። እኔ የሄድኩት 39 ነው 38 ነው እንደዚህ ነው። በቃ 30 እንደሚያዘው 2000 ድርሃም ሲባዛ በ38 76000 ብር። 76000 ብር ለአንድ ሰው ከ5 ዓመት በኋላ ከስደት ገብቶ ኢትዮጵያ ውስጥ ወር ከ10 ቀን ለመቆየት በቂ ነው? በዚህ ኑሮ ውድነት እኔ እንትን ውጭ አልተቀመጥኩም። የእናቴ ቤት ነው ተቀመጥኩት። ውጭም አልወጣም። ከወጣው ደግሞ እነሱ ጋር ነው የሚወጣው። ውጭ አልበላም። ውጭም አላድርም። እዚህ ጋር ዝም አልልም። ውጭ እየወጣኝ ነበር። ገብተሻል፣ በሰላም ገብተሻል ምናምን የሚል ሜሴጅ እኔ ጋር አለ። ቤት ደረስሽ የሚል
እሺ ውዴ ከ5 ዓመት በኋላ ከአንዴ ሙባረክ ልጨርስ እባክህን። ከ5 ዓመት በኋላ ከአረብ ሀገር ተቀበሉኝ። ከአዲስ አበባ አንድ ቀን ብቻ ነው አደርኩ። እሺ መርየም የኔ ናት። አንዴ ልጨርስ የኔ ውድ። 5 ዓመት አረብ ሀገር ቆይቶ ለመጣ ሰው ወር ከ10 ቀን ኢትዮጵያ ውስጥ ለተቀመጠ ሰው 76,000 የኢትዮጵያ ብር በቂ ነው ወይ? አንቺ በቂ ነው ካልሽ መብትሽ ነው። አዎ እኔ 45,000 ብር ብቻ ነው ጠፋሁት። ብዙ ብር አላጠፋሁም። 45,000 35,000 ብር ብቻ ነው ጠፋሁት። ምን አለሽ ነው? ከ76,000 45,000 ቆይ አንዴ ልቀንሰው ስንት እንደተረፈሽ ኢትዮጵያ ብር ከ76,000 ሲቀነስ 45,000 31,000 ምን አደረግሽው ማሪ? 45,000 ብቻ ካጠፋሽ በወር ከ10 ቀን ለወንድሞቼ ለይቶቼ የሆነ ነገር ነው ገዛሁት አገር ከገባው ማለት ነው። ኦኬ ስለዚህ 150,000 ታዲያ የተበደርሽው ከሙባረክ ለምንሽ ነው? የሆነ ነገር መግዛት ፈልጌ 9,000 ብር እጄ ላይ መጥፋት ስለማልፈልግ የሆነ ነገር መግዛት ነው ፈለግኩ። ለዛ ነው ተበደርኩት። ሌላ ነገር አይደለም። ኦኬ የሆነ ነገር ነው እንግዲህ ሰው ምንድነው አሁን የምናደርገው? እሱ አለ ችግር የለውም። ለእናቴ ስለሆነ ለቤተሰቦቼ ስለሆነ ነው መናገር አልፈልግም። ከኢትዮጵያ ኤርፖርት ይዞ መውጣት ይቻላል የሚለው እናጣራለን። ችግር የለም። አሁን መፍትሄው ምንድን ነው? ማስረጃ የሌለው ነገር ደረሰኝ ቢኖር እኔ እዚህ ጋር ለጥፍለት ነበር። ሙባረክን የዓለም ሕዝብ አይቶ ፈርዶ ገንዘቡ እንዲሰጥ ደረሰኝ የለ፣ ቮይስ የተላላኩት የለ። እሱ ግን እሷ ግን ከሱ የተበደረችው 150,000 ደረሰኝ አለ፣ ቮይስ አለ። ምን ትላላችሁ? እርጉዝ ነሽ መሰለኝ ማሪ፣ ተመርምረሻል? ወደ ላይ እያለች ነው ጂጂቼ። ታዲያ ለምን አትመረመሪ? ኢንሻአላህ አሁን የሚሻለው ታርቃችሁ ልጃችሁን ብታሳድጉ ነው። እርጉዝ ሳትሆን አትቀርም ልጅቷ። ሙባረክ እየጠበቅን ነው ምላሽክን። ታርቀው አርፎ ልጃቸውን ማሳደግ ነው። ሌላ ምን? እኔ ደረሰኝ ቢኖር ወላሂ ብሯ በማስረጃ ጠይቅላት ነበር። ያለ ደረሰኝ እንግዲህ ለማንም እኔ ያለ ደረሰኝ ያለ ቮይስ ማስረጃ ጠይቄ አላውቅም። አሁን ያላችሁ መፍትሄ እናንተ ታርቃችሁ ልጃችሁን አሳድጉ። ሴትዮዋ እርጉዝ ሳትሆን አትቀርም። ያቅለሸልሻት ወደ ላይ እያላት ነው። ሙባረክ ሰምተካል? ማርገዟን ሲያቅደነገጠ መሰለኝ ሙባረክ ያለሰበው ዱብዳ መጣበት። ሙባረክ እየጠበቅንህ ነው። ፓርክ አላረክም እስካሁን? አቤት ሀቢባ፣ ስለ ገንዘቡ ምንም አይነት ማስረጃ ማግኘት አልቻልንም። ያለ ማስረጃ ደግሞ እኛ ሰው መጠየቅ አንችልም። ስለዚህ ግን ልጅቷ እያቅለሸልሻት ነው። እርጉዝ ሳትሆን አትቀርም እና አንድ ነገር ስሚኝ። እሺ እኔ ዱባይ ከመጣ አልሐምዱሊላህ ረብል ዓለሚን 7 ወሬ ነው። ብዙ ለውጥ አሳይቻለሁ። የሚያቃጥለውና ግብረ አበሮች አሏት ከኔ ጋር ተጣልቶ ያሉ ማለት ነው። በመረጃ ያለኝ ማለት ነው። ከኔ ጋር ተጣልቶ ያሉትን ነግሬያታለሁ። ደግሞ ብዙ ሰው ተጣልቻለሁ ታውቃለች። እሷም አንዱን ፈልጬው ነበር፣ ያንተን ስም አንስቶ ፈልጬው ነበር ምናምን ስትል፣ አይ ስለኔ አትከራከሪ፣ እኔ ሰው ስለኔ እንዲከራከር አልፈልግም፣ እኔ ከሰው እድልልኝም ታይ ምናምን እያልኳን ነበር። እና ከኋላ እየገፋት ነው ለዚህ ደረጃ ያበቃት። እኔ ቪዲዮዋን አውርጃለሁ መጀመሪያውንም። በጣም ያቃጥላል። የተናገረች ያለችው ነገር አንደኛው በወርቅ ሌብነት ተከሰስኩ፣ ሁለተኛው በብር ነው አይዲ ለማሰራት ብላ በቀደም ለፖሊሶች የተናገረችው እንደዛ ነው። ፖሊሶቹ እየደወሉ ቀንና ማታ ይሄን ያለው የታለች የአይዲዋ ቁጥሩ ስንት ነው ነምበር ስልኳ ስንት ነው ሲሉኝ፣ አይ ወላሂ ስልኳንም የለኝም። እንዴት ነው ታዲያ ስልኳን የሌለውን ሰው ቤቴ ሊመጣ የቻለው? ምንም ብዙ ነገር ፈተና ውስጥ ገብቻለሁ። አሁን ደግሞ 28 ጉዳይ ሶስተኛ ሰው አላስገባም። ይቀርታ 28 ሰው ላይ መታ ተናግራለች። እኔ ያለውን ነገር በህግ እንዲያልቅልኝ እንድትረጃት በጠበቃ በኩልም
በሌላ በኩልም እንድትረጃትና በመረጃዋ እኔም በመረጃዬ በህግ በኩል ቢያልቅልን ጥሩ ነው። ሁሉንም ነገር ግዝናም ይኑር ምንም ይኑር በህግ በኩል ለምን ያላደረግሽውን ነገር ሀቢባ አንድ ነገር ልንገርሽ፣ እናቴ መቃብር ነው ያለችው። ወላሂ አዚም ማለት ነው። ወላሂ የእናቴ አጥንት ይውጋኝ አንድ ብር እንዳልሰጠችኝ እያወቀች አንድ እስኪ በእናቷ ራሱ ብትምልልኝ ደግሞ በጣም ደስ ይለኛል። በእናቷ ብትምልልኝ ደስ ይለኛል ማለት ነው። አንድ ብር እንደሌላ ተናዳ ነው። አዎ ተናዳ ነው። ሰው ቢናደድም ግን ይህን ያህል ውሸት እኔ ለሷ 150 ሺህ ብር ሰጥቻት እስከዛ ድረስ ብሬን ብዬ ያልጠየቅኳት ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ እዚህ መኪና ውስጥ ቁጭ ብለን ማለት ነው ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ አይዲያን አሰራለሁ ስትለኝ ኧረ በእናትሽ አልኳት። ስንት ዓመት በልጅነት እድሜሽ የአረብ ሀገር ኩሽና ሽንት ቤት አጥበሽ እንትናችሁን በእኔ ምክንያት አይዲ አታሰሪም እኔ ነኝ የማሰራልሽ ብዬ በወሰኩት ዛሬ መጣ ለአይዲ 9 ሺህ ብር 10 ሺህ ብር ለመኪና መንጃ ፍቃድ ይሄን ያህል ሞኙና ማለት ነው። ይሄን ሁሉ ብር ሰጣኛለች እና ስሜ ጠፍቷል። መፍትሄ ፈልጋ ነው መጣሁት። ተካሰሱ ውዴ መታረቅ ትፈልጊያለሽ? ላስታርቃችሁ ነሽ? ኖ አሁን እኮ እንትን የለኝም እኮ 3 ወር ነው የሰጠሁት ካንስሌሽን። ለምንድን ነው የሚቆየው እንደዚህ ነሃል? አይዲ መሰራት እኮ 1 ሳምንት ብቻ ነው መፈጅ። 1 ሳምንት ባለቤቴ እንዴት የአይዲ ብር ትከፍለኛለች? አቢባ 1 ሳምንት ነው ወይ 2 ሳምንት ነው? እስካሁን ድረስ ግን እንትን እኔ ቀራማ ውስጥ ነው ገባው። ወረቀቴ ተብላ ተመክራ ነው የመጣችው። ወላሂ ባይ ይኸው አቢባ አንቺ ፊት የምናገረው ማለት ነው። ባይ ሂጂ አድርጊ፣ ስሙን አጥፊ፣ ፎቶውን ተጠቀሚ ያልወጣውን ፎቶ ቪዲዮውን ወስጃለሁ። እዚህ ጋር አንቺ ጋር ካልተናገረች እንዳንድ ሴት ማለት ነው አንቺ ጋር ያለውን ነገር ሐቁን ካላመነችልኝ እኔ በህግ ነው ስሜ ጠፍቶ ዝም ብዬ መቀመጥ እሱ አይደለሁም። ማንም ማለት በህግ ነው የምሄደው። ህግ ለሴትም ይፈርዳል። እኛ እያልናችሁ ያላችሁ ያለነው እኔና ህዝቡ እያለን ያለነው ልጅቷ እያቀለሻለሻት ነው። እርጉዝ ሳትሆን አትቀርም። እኛ የጠረጠርነው ነው አይደል ነው። ኪድና ኪድ ቤት ትመርመር እና እርጉዝ ከሆነች ለልጃችሁ ስትሉ እናንተ ታርቃችሁ በቃ ሴት ናት ተናደደች ስተዋት ችላ ስትላት እዚህ ጋር አንቺ ጋር ስሚኝ፣ እዚህ ጋር አንቺ ጋር ተናድጄ ነው ብላ ከተናገረች ነው መፍትሄ የሚገኘው። ሐቁን ተናግራ እኔ ይኸው በሰላም ማለት ነው ወደ ቤቴ እየገባሁ ነኝ በሰላም ቤቴን አያደርሰኝ የመኪና አደጋ ይብላኝ። አንድ ብር እቺ ልጅ ለኔ አልሰጠችኝም። አንድ ወርቋም እሷ ጋር ነው። 2 ግን ስሜን እንደዚህ በልታ ዝም አይደለም። ለምን የገዛ እናቴ አትሆንም? እንዲህ አልፈቅድም። ሰው እንትን ላይ እንዲለማመድ አልፈቅድም። ይሄን እንድታቅልኝ ፈልግ ያለው መፍትሄ መታረቅ ነው። ታረቁ ይጀምራል። ያለው መፍትሄ በህግ ነው። ቆይ ልጠይቃት። መርየም መታረቅ ትፈልጊያለሽ? እናስታርቃችሁ። እኔ እሺ አይዲ ካሰረ እንዴት ነው ማታረቅ የምፈልገው? እኔ አሁን የምፈልገው አይዲ ብቻ ነው የምፈልገው። አንዴ እንደምጨርስ ብቻ ነው የምፈልገው። ሌላ ነገር አለ። ይኸውልሽ እኔ እስከ ዛሬ በጣም ብዙ ልጆች በአይዲ ብር ተበልተው ሲመጡ ደረሰኝ ተቀብዬ ነው እንትን እሺ እንዴት ደረሰኝ የለኝም ማለት እኔ ደረሰኝ የለኝም ባለቤት ማለት ነው። አይዲ ያሰራልኝ ብላ ደረሰኝ የለሽም፣ ቮይስ የለሽም። ከኢትዮጵያ ነው ብሩን ይዤ የመጣሁት አልሽ። ብዙ ማያሳምን ነገር አለ። ምን አባቴ ላድርግ? ያለ ማስረጃ አቅርቢልን፣ ማስረጃ አቅርቢልን። እኛ እንፋለምልሽ ያለ ምንም ማስረጃ 19,000 ድርሃም ከኢትዮጵያ አምጥቼ ተቸግሬ 150 ሺህ ተበደርኩት። ሰው ብር 19,000 ድርሃም እጁ ላይ እያለ 150 ሺህ ከሰው ይበደራል። 150 ሺህ ተበደርኩት ከባሏ። ከዛ ደግሞ ስመጣ ከኢትዮጵያ 19,000 ድርሃም ይዤ መጥቼ ሰጠሁት። ሶሪ ህሊና አለኝ። ያላመንኩበት ነገር ላይ ምንም አይነት እንትን አልልም። እኔ ግን እምለው ለሁለታችሁ የሚበጀው ልጅቷ እርጉዝ ሳትሆን አትቀርም። ወደ ላይ እያላት ነው። ታርቃችሁ ልጃችሁን አብራችሁ ልታሳድጉ በኒካ ነው በሐላል ነው ልጁ የተረገዘው። 25,000 ሰው ላይ የተናገረችውን ነገር ስህተት እንደሆነና እንደዋሸች ካመነች በኋላ ነው ስለ እርቁም ስለ ሌላ ነገሩ የምናወራው። ሰው ነው የላካት። አዎ እንደዚህ አይነት ነገር አታውቅም። በፊት እውነት ለመናገር እንደዚህ ተንኮል ሸር አታውቅም። እንደዚህ አድርገሽ ሀቢባ ጋር ይቀራረባል በሚል ወላሂ አንቺን ስም ባጠራ ማለት ነው የትም ቦታ አልቀርብላትም ነበር። የትም ቦታ ምድርና ሰማይ ይገለባበጣል። ግን አንቺን ስለምቀርብሽ ሀቢባን የሚቀርቡ ሰዎች እንደዚህ ናቸው እኮ እንዲባል ስላልፈለግኩ ነው ቶሎ መጥቼ 5 ደቂቃ ከለቀቀችው 5 ደቂቃ አይቼ ማለት ነው ሀቢባ ሰርች ታደርጋለሽ። ፍላወር ሰርች ገባውና ሀቢባ በአንቺ ስም እንደዚህ ቪዲዮ ሰርታለች እኔ ጋር እንደዚህ ናት ብዬ ነግሬሽ ያመጣኋት እኔ ነኝ እዚህ ጋር ማለት ነው።
ገባሽ? እኔ እንደዚህ ትላለች የሚል ግምት እንደዚህ ትላለች። ትላንትና ራሱ ድምጽ ባያስኩላት ማለት ነው። ቆይ መኪና ላቁም ፓርኪንግ ላድርግና ላሰማሽ የሆነ ድምጽ ማለት ነው ለመረጃ። ትላንትና ምን አለችኝ? ለካ ነገሩ የተዘጋጀው በቀደም ምናምን ቆይቷል፣ አላወቅኩም እኔ። ትላንትና ምን አለችኝ? ማርያም በሌላ ዋትሳፕ መጣ ማለት ነው። ሙባረክ አለችኝ። እኔ እኮ እንዳንተ አይደለሁም በሰላም አናገረችኝና አይዲም ይሰራልኝ ያለኝንም ነገር ስጠኝ። በቀደም ከ3 ቀን በፊት ነጋሽን አወርዳለሁ ካልኳት ነው። ነጋሽን በቃ አወርዳለሁ በቃ እንደዚህ መኖር አንችልምና ምናምን ብዬ ብዙ ያልተስማማንበት ነገር ስላለ የበፊቱን ከወንድ ጋር ተቃቅፋ ቤት ደርሰሻል ወይ የሚለውን መረጃ ስላለኝ እሱን እዚህ ጋር አልናገርም። ቤቴን ከፍቼ ነው ማወራው በምታውቀው ቋንቋ። ምን አለችኝ? ሙባረክ ምንም ችግር የለውም አይዲን አሰራልኝ ምናምን ስትለኝ በሰላም ከመጣሽማ ይኸው ምን እንዳልኳት ነጋንዴምናን አኔ ነጋዳ ዱቢንዴምናን አኔ ዱቢዳ እኙ ሻምባቴ እኙ ቢደባዳ ቢዝራቆን ከቡቲ ከኔ ያለሽ ካንተ ያለኝን ነገር ስጠኝ ስትለኝ ካንተ ያለኝ የምትይው ነገር ምንድን ነው? አይዲው ችግር የለውም በሰላም ከሄድሽ እኔም ሰላም ነኝ፣ በነገር ከሄድሽ እኔም ነገረኛ ነኝ። ማን እሳት ተሸክሞ ማን ውሃ ተሸክሞ ይሄዳል አልኳት። የሆነ ጭፈራ ቤት ገብታ ጨፍሩ እያለኝ ማለት እንደደውላልኝ ለኔ ማለት ነው። ባሏ ነኝ የሰማ ና አለችኝ ስትለኝ ስልኩን ዘጋው ማለት ነው። ዘጋውባትና ዝም አልኩ። እቺ በሰላም ነው እንደ ቢዝ እየፈለከኝ ነው አሉ። ና ልብ ካለ ወንድ ከሆንክ ምናምን ጨፍሩ አሽቁልኝ ምናምን ድምጿ አይደለም ማለት ነው። እንደዛ ስትል ከዛ እንደዚህ አልኳት። አሁን ማለት ነው ትላንት ጨፍሩ ስትይ ነበርና እኔ ምን አገባኝ? ጨፈርሽ ራቁትሽ ነሽ የራስሽ ጉዳይ ነው። አሁን በኋላ ግን እኔን የመጥራትና የእንትኑን ነገር በጣም ይገርመኛል ምናምን ብዬ መለስኩላት እና ሀቢባ ወላሂ ይኸው ልጄ ከልጄ ጋር ነው ያለው ከቤተሰቦች ጋር በሰላም ወደ ቤታ የመለሰች እቺ ልጅ አንድ ብር እንዳልሰጠችኝ እናንተም ልቦናችሁ ያውቃል። ልቦናችንማ አቅም ሙባረክ ምንም መረጃ ካንተም ተሰም የቀረበ መረጃ የለም አይደለም እንጂ ብር ሰው 19000 ድርሃም ይዞ እሺ ከዚህ ወደ ሀገር ይግባ በሰላም ድርሃም ስለሆነ እዚህም ያስገባ እሺ ገሎ ኢትዮጵያ ውስጥ የውጭ ሀገር ብር 19000 ድርሃም ኢትዮጵያ ውስጥ ሳይመዘገብ ወጥቶ ሳይመዘገብ ገብቶ እንደዚህ ከሆነ የውጭ ሀገር ብር እየገባ ይወጣል ማለት ነው ኢትዮጵያ ላይ። በጣም 500 እና አንተ ቀደም 150,000 ስትጠይቅ ያለው ቮይስ ቤት ነው አልክ። ምንም አይነት ቮይስ እኮ አልከፈትክልንም ካንተም በኩል ቤት ነኝ እኮ ቤት እየገባው ነኝ 150,000 ብር የሚለው እሷ ይሄው እየተናገረች ነው እኮ እስከምገባ ራሱ ማለት ነው 150,000 ብር አበድረኝ እንዳለች ራሱ ተናግራለች። እንደማስቀምጥ ታውቃለች። ስለዛ አሁን ታረቁ ምናምን ለሚለው ሀሳብ ሰው መታረቅ የሚችለው እውነት ከተናገረ ነው። ስም እዚህ ጋር ስሜን አጥፍታ ሪከርድ አስደረጋ አላማዋም ስሜን ማጥፋት ነው። ወላሂ ዝም አልልም። ይኸው አንቺ ጋር ነው ያለሁት። ሀገሩ አሁን እሷ እርጉዝ ከሆነች ልጃችሁ ምን ሊሆን ነው? ለሴትም ለወንድም ህጉ የሀገሩ ህግ ነው። አንደኛ ሚዲያ ላይ ፎቶ እንትን ብላ ሰድባኛለች። ሁለተኛ ደግሞ በሌለኝ ነገር ለብሩም መረጃ ካላት ለወርቁም መረጃ ካላት አላት። ከሌላ ግን የሰውን ስም ማጥፋት ችግር የለውም። ሀቢባ ጋር ሙሰዱ ያለችው እሷ ታረቁ የምትሉ ማለት ነው። ትናገር ያለውን ነገር ተናዳ ነው ወይስ አላት? ከኔ ካላት በህግ ያልቃል። ለልጃችሁ ስትሉ ለምን አትታረቁም? አሁን በቃ ለልጃችሁ ጭራሽ ራቦ ማለት እንትን እያለች ነው እንደዚህ መጀመሪያ መርየም ተመርመሪና እርግዝና ካለ መታረቅ ትፈልጊያለሽ? ምን አልሽ ብዬ ተመርምረሽ እርግዝና ውስጥሽ ካለ መታረቅ ትፈልጊያለሽ? ማሬ
አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩም ብዙ ነገር አለ እኔ እና እሱ መሀል ማለት ነው። እሱ ምንድነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። እኔ የሚመጥለኝን አውቃለሁ። የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያጦሉጡለኛል? እኔ በግዴታ ነው አስቀምጠኝ። እኔ ወንድ ስጠጋ መርያም፣ እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይላቃል። ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ ያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ቤት ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ 5 ወር ሙሉ? እኔ እንደዚህ ሰው አልመሰለኝም። እንደ አልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። አዎ አልቻለም። አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወረትሽ የሙሽራነት ወረትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መብታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ። ለሱ ብዬ መጣሁ 19000 ድርሃም ይዤ ሄድኩትን 21000 ድርሃም 2000 ድርሃም ብቻ አጥፍቼ 19000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልহামዱሊላህ ሐላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሰርሽ በፊት ወላሂ አልሄድም አልኩ እኔ ማሽ ጉድ ደቀነብሽ። ቆይ ኒካ ከማሰርሽ በፊት የት ነው የምኖረው ብለሽ አትጠይቂም? ተው እንዴት ነው ሀቢባ? ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ከእሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረቡ ስትሉ የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። ጠይቄያለሁ። እሷ የለችም፣ ያ ቀን የለችም። እሷ ጦቢያን አላት። ጦቢያን አላት። መምጣቷ ይቀራል። ልጃቸው ያወራቸው ትመጣለች። አታውቅም። ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም ነው የሚያሳዝነው። አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት። ታረቁ። እሷም ነው ሀቢባ። እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አይደል? እንደተናገረችው ስህተቷን ተቀብላ እንደምስጥ ማለት ነው። ማን እንዳሳሳታት ተናግራ ተናድጄ ነው። ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ቀለቃል እያለች እያደረች ምን ማለት ነው? ሀቢባ አላውቅም። ቤት ነው ነበርኩ እኔ ብላለች አላለችም። ጨፍራሹ ጋበዝሹ ባልሽ ነው ችግር የለም። መርየም ቤት ውስጥ ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድክ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄው? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው
ነርቷት አምጥቶ ሚዲያ ላይ ፎቶ ለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣት ጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው። በቤት ውስጥ የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድቅ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድቅ ነው፣ ስለምትፈልግክ ነው። ሚስት ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ አስቀመጥካት። በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ካንተ ጋር አንድ ባላ እሷ ትበላ ቢባ ካንቺ ተቀበለም ነው ይቅርታ አድርገኝ። እኔ ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ቃማ ሰርቶልሽ ልጃችሁን አብራችሁ አሳድጉ። እሺማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው አቢባ የተማረች ልጅ ናት አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አዎ አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት አላስረግዝም። ወልደሃል ልጅ አለ። ስለዚህ አክም ቤት ቱርክ ሄጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላይ ያችለ እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ጋር ወላሂ ሀቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችውና ስም በማጥፋት አለቃትም በህግ ከሳለሁ። ይሄን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት፣ እመኝኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ኦኬ ትናገራ። እሺ አቡ፣ እሺ አልሰለም ተቀበላለሁ። ትናገር እውነቱ ሚውት አድርጊና ዋትስአፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሂደሽ እንደዛ በይ እንደዚህ በይ ብለሻት እንትን ምትል ሴት አይደለችም። ወላሂ እንደዛ አቡ አላሳዘንሽም። አይደለም ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ያውልህ አንተን እረዳካለሁ። በጣም ሴት ስለምትወድ ለሴት ብር ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። ኧረ በሰላም ወደ ቤት ትናገራ እኮ ቆይ ትኬት እንደቆረጥክላት እራሷ ተናግራለች። 150 ሺህ እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይሄን እየሰማች ከሆነ አም ሶሪ፣ እኔ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ፣ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሀቁን ትናገር፣ ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? እኔ ለምን ለምን ነው እኮ ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይደለም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይደለም ወላሂ እኔ አልቀራውም እሱ። እኛ ሴት ነን የተበደልነው። አዎ ወላሂ አይደለም። ጭራሽ ያለ ፍቃዳችን ያሳናሉ። ያለ ፍቃዳችን በጣም ያሳዝናል ወላሂ። አይልም ይሄ ሴት ልጅ ላይ በደል ነው። እሺ መርየም አሁንም ይሄንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ?
ጋር ሌላ በጠብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማቸው። አዎ ወላሂ ይበልታ ማስፈቀድ ነበረብህ። ለሚስትህ ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ዘይት እኮ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው። ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይሄን እኮ መናገር አለበት አይደለም? ምንድን ነው ተባሪራለሁ። በሷ መኪና ማለት ነው ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት ባቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው አውቆ ነው በቃ ቪዲዮ ስሩልን ምናምን ሲሉ ለስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀኩት። ለስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀኩ። በቃ ማደርገው ነገር ማለት ነው። እውነቱን ነው። እውነት ነው። ግን ይኸውልህ መርየም ግን ምን ብላክ ነበር መጀመሪያ? መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስትህን ማስፈቀድ አለበት? ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታብህ አንተ እድሜ ልክ ፊትህ ተበላሽቶ ቢኖር ምን ታደርግ ነበር? በጥፋቴ ነው እላለሁ። አየክ። ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻቸውን ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ጀመር ምን ያደርግላቸዋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። የባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስለው እንጂ ሁሉም ሴት የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ እሱ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው። አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይሄንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። አዎ ያለ ወንድ ላይ ምን እንዳለች ልንገርሽ። ወላሂ ማለት ነው እኔ እሷን ሰሚራ በጣም ስለምወዳት ስለማከብራት አልናገርም ብዬ ነው እንጂ ማለት ነው የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው ህይወትን አጥፍቼ ነው ህይወቴን ማጠፋው ብላ ማስጠንቀቂያ ሰጥታ አስፈራርተኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይቆራል። አሁን ደግሞ እቺ መታ ቤት ውስጥ ማለት ነው ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ስለውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው ምን ማለት ነው አለችኝ። አይ እኔ እነግርሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናገረኝም። ክላስ እየዘጋች ማለት ነው ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይቭ ላይ አልነበርኩም አላየሽም? ከእናንተ ጋር ጌም ከተጫወኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ። አይ አሞኛል ምናምን ብለህ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር እዛ። ጎበዝ ናት፣ ጀግና ናት። ትበርታ፣ በደንብ በርቺ ይበልልን። እንደዚህ አትበይ። ወላሂ እዚህ ስን ነው የምትውለው ሀቢባዬ በእናትሽ። አዎ እኮ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው። እንደዛ ሀቢባ አይደለም ማለቴ በቃ አሁን ኦልሬዲ አንተ ከስተት ተምረሃል። ግን ለሌሎች ወንዶች መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሁኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባህ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉም። ስለዚህ አርፋችሁ ፈጣሪ የሰጣችሁ ነው የመጀመሪያ ሚስታችሁን አክብራችሁ ታምናችሁ ኑሩ። ካለበለዚያ አትኖሩም። አለቀ። እሺ አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ፣ አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እኔ እናት
እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። ከዛ አብራችሁ ትኖራላችሁ። ስለዚህ ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው ኬር አላደረግም፣ ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ እናቴ ትሞት እናት አለኛ እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ ብላይም የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንደውም ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። አንቺ ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይቅራል የምትለው? ምን ሆነክ ነው? ላላ እውነቱን ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋር? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ ምፈራት ሆነ እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊን። እኔ እሱ ለእኔ ጠላት አይደለም። እወዳለሁ በቃ እኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም ሙባረክ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ ብሎ ነው የምናገርሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም አሁንም የለኝም። እሱ ለእኔ ጠላት አይደለም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብረው የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው የማስበው። እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ ልጅ ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም። ሚስቱን ትብዳ አብራችሁ እዛ መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት 1 ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም።
ከዛ እሻልኩ በቃ እሺ አይዴን ከጨረስክ ስራ ይገባል። ስራ መስራት ፈልጋለሁ። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዚህ ስራ መግባት ፈልጋለሁ፣ ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል፣ በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይሄ አልኩ፣ ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት ስንት ሰዓት ነው ሄድኩ? ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ እሱ ቤት ስትሄጂ፣ ይቅርታ መርየም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት። ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ከየት ነሽ? ከየት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላለሁ ነው። ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ፣ ችግር የለውም እኔ ሚስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስትክ። አዎ ሚስትክ ነኝ፣ ችግር የለውም ሚስትክ ነኝ። እኔ አላውቅሽም አልካይ፣ ችግር የለውም ማስረጃ ላይ ሚስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች፣ እኔ አንቺ ለስራ ነው መጣሹ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይ እሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። እዛ ተቀመጪ ከኛ ጋር አለችሽ? አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም ሂጂ አለ። ይገባኛል እኔ ምስትክ ነኝ፣ እሷ ምስትክ ነው እያለች ነው፣ አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች፣ ለሱ ጎደኛ መታ በቃ እንደዚህ አይነት ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ ማረገኝ? አላቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀስኩ። ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታረጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማረገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ካሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ተወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይተ ለብቻ ብታስቀምጣትና አንድ ቀን አቢባ እኔ ሀቅ
ሐቁ ይውጣልኝና የፈለገ ነገር ይፈረደብኝ። ግን ሐቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመራት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩ ነኝ፣ እየተመለስኩ ነኝ፣ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሐቅ ማለት ነው። ስለብሩ ታውጣልክ ነው ሐቅህን። አንተ ይኸውልህ ሙባረክ፣ ኦኬ ሐቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሐቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። አዎ ጎበዝ። እሺ መርየምዬ ሐቁን ካወጣሽለት፣ ሐቄን ካወጣችልኝ፣ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ። ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን ተናደሽ ነው ተናደሽ ወይ ሰው መክሮሽ ነው? ስለ ብሩና ስለ ወርቁ ፈጣሪ በሚያውቀው አላህ በሚያውቀው ችግር የለውም። እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትን አይደል ወንድሜ ነው ብዬ አልሰጠሁም፣ ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም አይደል። እሱ ችግር የለውም። ግን እኔ የምፈልገው ነገር አይደል ሰጠሁት። አሁንም ኦኬ ሀቢባ በእናትሽ እንድትሚለት ይፈልጋል። ማለት ስለተናደድሽበት ነው፣ የሰው ቤት ስላስቀመጠሽ ከፍቶሽ ነው። ቅድም እንዳልሽው ሳምንት ብቻ አንድ ሙሽራ ሳምንት ብቻ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጭለት የሚፈልገው ሀቅ። አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን እኔ የምፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም እኔ የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን የሰጠሁት ማለት ነው። አሁን እኔ አይዴ እና አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ፣ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጭለት የምፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ሰጥታለች። ስለዚህ ብሩ ሀቢባ ይሰማል? እየሰማንክ ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለው ነገር ካስተካከለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈልግም ነው እያለ ያለ አለቀ። ስለዚህ የሚቀጥለው ስቴፕ ምን መሰለሽ? አንቺ እየነገርኩሽ ነው እኮ አይዴን ካሰራኝ በኋላ ያለው ነገር ካስተካከለኝ በኋላ ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምንም ይሁን ኖ አሁን ነው አወጣለታለሁ ነው። አዎ ችግር የለውም። ስሜ አንዴ ጠፍቷል፣ ይጥፋ። እኔም በሀቄን በማወጣበት መንገድ አወጣለሁ። ምንም አላልኩ እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው ምንድነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀቴ እኮ አልጨረስም። እኔ እኮ መሄድ አይችልም። አቡዬ እንዴት ሄዶ በኒካ ወረቀትሽ ነው ትችያለሽ? ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19,000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። ይሄው አሁን እኔ ሀቢባ በእናቷ ሞት ትማልና እኔ እናቴ አልምልም ማለቻው። እኔ ምን ላድርገው?
አለቀ። በቃ ውሸት መሆኑን እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ አልሽኛለሁ። በእናቷ ካል ማለች ስሜን ለማጥፋት ያስደረሳን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው እስኪ ሰው አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው። ሀቢባ ሸኝን እንግዲህ ሚውት አድርገሻል። ባንዴ እያመጣሁ አዎ ያ ሲፈልጉ ማክራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሐቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ለምን ያው ስሚኝ ለምን አንገቴ ላይ ገመድ ገብቶ ለምን ገመድ ገብቶ መንገድ ላይ አልጎተተም በመኪና ማለት ነው። ሐቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ አንቺ ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አትጣለህ። ሪከርድ አድርጋለሁ። ወላሂ በእጅም ጠይቃለሁ። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ ማሪ ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም። አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ ከየት መተሽ ነው ታዲያ ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ እኔ በህግ ተሰጣለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባው። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለገባ ማያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በህግም እንሄዳለን በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሐቁን ስትናገር ነው። በእናቷ ምላ ሐቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። እኔ ሪከርድ አድርጋለሁ። ሪከርድ ባደረኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ካካ ነው የምፈልገው። እናቴ ትሞት ሰጥቻለሁ። ግን አይዴ እንድጨርስልኝ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ አለኝ። ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ። ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ። ከህዝቡ ሊያሰባስብና አይዲ ሊያሰራልሽ ምንድን እንዳደረግልሽ ለምን እሱ ለምን አልሰራኝም? ለምን አልሰጠችኝም አለ። ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ ሀቢባ እኔ እኮ እዚህ መጣሁት ማለት ሞት ይፈልጋል። ተማማሉ። እሷም ማለች አንተም ማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይወሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ።
ይሄ ቲክቶክ ነው። ሼክ እንደሚታይዳችሁ በቁርአን ተማማሉ። በሷ ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ ሀቢባ አንድ ነገር ልንገርሽ ከባለቤቴ ጋር ተጣጣሽ መልሰሽለታል። አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ፣ ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን፣ ግን እንደምትወስድ ባለቤቴ ሀቢባ ስሚኝ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤው ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት 3 ወር የሰራችበትን 1 ብር ማለት ነው። 1 ብር ይኸው ተናዳን ያለችው አምጧት። 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እንደዛውቺ ማለት ነው። አንደኛው ለባለቤቴ አልነገርኳትም፣ አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይሄው ያየሽ ነው። የሰው ልጅ በኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈለግም። በእናትሽ 6 ወር